ሰላም ጤና ይስጥልን ውድ የጄኤምኤም ቴሌቪዥን ተመልካቾቻችን፣ ይህ ከጄኤምኤም ቴሌቪዥን ወደ እናንተ የሚደርሰው የጄኤምኤም መረጃችን ነው። ከመረጃዎቹ ጋር አብሬያችሁ የምቆየው ሱስና እያሱ ነኝ። በቅድሚያ ማርስ ዜናዎች። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሐዋሳና ዲላ አካባቢው ክልል ልጆች ኮንፈረንስ ተካሄደ። አሁን ይሆናል የተሰኘው የመጋቢ ተስፋዬ ጋቢሶ ቁጥር 8 የመዝሙር ሰንዱቅ የዝማሬ መጽሐፍ በሐዋሳ ተመረቀ። ከውጭ ሩሲያ ግብረ ሰዶምን በሽብር ዝርዝር ውስጥ አስገባች። ወደ ዝርዝር መረጃዎቻችን እናልፋለን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሐዋሳና ዲላ አካባቢው ክልል የልጆች ኮንፈረንስ ተካሄደ። በሐዋሳ አዲስ ከተማ ሙሉ ወንጌል አጥቢያ የልጆች ኮንፈረንስ ላይ 1200 ልጆች ተገኝተዋል። አርብ በተዘጋጀው የልጆች ኮንፈረንስ ላይ አገልጋይ ሩሃማ ታፈሰ ለ30 የልጆች መምህራን የልጆች አገልግሎትና መጽሐፍ ቅዱሳዊ ይዘቱና ሳይንሳዊ የማስተማሪያ ዘዴዎች ላይ በማተኮር ስልጠናውን ሰጥተዋል። የቅዳሜ የልጆች ኮንፈረንስ የመጽሐፍ ቅዱስ ሙላት ሐዋርያት ሥራ ምዕራፍ 2 ያለውን ቃል በማካፈል ለልጆች የመንፈስ ቅዱስ ሙላት ጸሎት የተደረገ ሲሆን ብዙ ልጆች በመንፈስ ቅዱስ ተሞልተው ከአጋንንት ስራትም ነፃ ወጥተዋል። አሁን ይሆናል የተሰኘው የመጋቢ ተስፋዬ ጋቢሶ ቁጥር 8 የመዝሙር ሰንዱቅ የዝማሬ መጽሐፍ በሐዋሳ ተመርቋል። የመጋቢ ተስፋዬ ጋቢሶ ቁጥር 8 የመዝሙር ሰንዱቅ ውስጥ የተካተቱትን መዝሙሮች በእንግሊዝኛና ፈረንሳይኛ ቋንቋዎች ከማብራሪያ ጋር ይዞ አሁን ይሆናል በሚል ርዕስ የተዘጋጀው መጽሐፍ በሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን ህዳር 21 ቀን 2018 ዓ.ም በይፋ ተመርቋል። ዳንኤል አንተነህ ዝራለው። በምረቃ መርሃ ግብሩም ዘማሪ መጋቢ ተስፋዬ ጋቢሶ፣ የመጽሐፉ አዘጋጅ ኢቫው ታምራት፣ የመጽሐፉ ጸሐፊ ወንድም ጥበብ አክሊሉ፣ የቤተ ክርስቲያኒቱ መሪዎችና አገልጋዮች፣ የተለያዩ አብያተ ክርስቲያናት ጥሪ የተደረገላቸው እንግዶች በተገኙበትም በተሳታፊዎች ፊትም ተከናውኗል። በምረቃ ስነ ስርዓቱ ላይም የቤተ ክርስቲያኒቱ የመሪዎች ጉባኤ ሰብሳቢ እንኳን ደህና መጣችሁ መልእክት በማስተላለፍ መርሃ ግብሩን በጸሎት ያስጀመሩም ሲሆን የኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ ፕሪንሲፓል የሆኑት ዶክተር ፍሬው ታምራት ዘማሪውን እንኳን ደስ አለዎት በማለትም ከብዙ ዘመናት ጀምሮ ቤተክርስቲያን በስደት ውስጥ በነበረችበት ጊዜ ጭምርም በማጽናናት መጽሐፍ ቅዱሳዊ የሆኑ ዝማሬዎችን በመዝሙር ከልጅነታቸው ጀምሮም በጽናት ማገልገላቸውንም አንስተዋል። መዝሙሮቹ ዓለም አቀፋዊ በሆኑት እንግሊዝኛና ፈረንሳይኛ ቋንቋዎች መቅረባቸው መልእክቱ ለብዙዎች ተደራሽ እንዲሆን የሚያግዝ መሆኑንም በመድረኩም ተገልጿል። የመጋቢ ተስፋዬ ጋቢሶ ከቁጥር 1 እስከ 7 የመዝሙር ሰንዱቅ ውስጥም የተካተቱት መዝሙሮች ከዚህ በፊት የዚህ ኮሌጅ መምህር በነበሩት ዶክተር ላይላ ባለስኪ በመጽሐፍ መልክ የተዘጋጁም ሲሆን ዶክተር ላይላ የዶክትሬት ጥናታቸውንም በዘማሪው መዝሙሮች ላይ ማድረጋቸውን ዶክተር ፍሬውም አስታውሰዋል። በምረቃት ስነ ስርዓቱ ላይ መጋቢ ሳገረመው በእግዚአብሔር ቃል ያገለገሉም ሲሆን መጋቢ ተስፋዬ ጋቢሶ ከቤተ ክርስቲያኒቱ ሌዊ መዘምራን ጋር በመሆንም የመጽሐፉ ርዕስ የሆነውን አዎ ይሆናል የሚለውን መዝሙርም አቅርበዋል። በመርሃ ግብሩ ላይ ከተጋበዙት እንግዶች መካከልም የአቶ አርጋው አየለ ቤተሰቦች ክብር ለኢየሱስ ይሁን የሚለውን ዝማሬም በአማርኛና በእንግሊዝኛም ዘምረዋል። የመጽሐፉ ጸሐፊ ወንድም ጥበብ አክሊሉ ከልጅነታቸው ጀምሮ የመጋቢ ተስፋዬ ጋቢሶን መዝሙሮች እየሰማ ማደጉ በኢቲሲ የስነ መለኮት ኮሌጅ በሚማርበት ወቅት የፈጠረበት ሀሳብና የፈረንሳይኛ ቋንቋ ተናጋሪ ከመሆኑ ጋር ተያይዞም መጽሐፉን እንዲጽፍ እንዳነሳሳውም ተነግሯል። መጋቢ ተስፋዬ ጋቢሶ የዚህ መጽሐፍ መዘጋጀት የእሳቸው ሀሳብ አለመሆኑን ተናግረው ነገር ግን ዝማሬዎችን ከልጅነታቸው ጀምሮ እየሰጣቸው ያለውን የጌታ መንፈስ ቅዱስ ፈቃድ መሆኑን በመናገርም በስራው ላይ የተሳተፉ አካላትንም አመስግነዋል። በመጨረሻም የቤተ ክርስቲያኒቱ መጋቢ ጋሽ ተሾመ ወርቁ እግዚአብሔር ከብዙ ዓመታት ጀምሮ በመጋቢ ተስፋዬ ጋቢሶ በኩልም ዝማሬ ስለሰጠን መልእክት እግዚአብሔርን በጸሎት ማመስገን ዘማሪውንና በዝግጅቱ ላይ የተሳተፉትን በመባረክም የመርሃ ግብሩ ፍጻሜም ሆኗል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ስነ ጽሑፍና ስነዳ አገልግሎት ነው። በነቢይ ዘነበ ግርማ የተጻፈው እውነተኛ አምልኮ የተሰኘው መጽሐፍ በይፋ ተመረቀ። ሰኞ ህዳር 22 ቀን 2018 ዓ.ም በሸራተን አዲስ በተደረገው የመጽሐፍ ምረቃ ስነ ስርዓትም መጋቢ ተስፋዬ ጋቢሶ፣ ጋሽ ንጉሴ ቡልቻ፣ መጋቢ ሰለሞን አበበ፣ ዶክተር አብርሃም ተክለማርያምና ሌሎችም የክብር እንግዶች ተገኝተዋል። በኢትዮጵያ አማኑኤል ህብረት ቤተክርስቲያን ሃሎት አጥቢያ መስራች የሆኑት የመጽሐፉ ጸሐፊ ነቢይ ዘነበ ግርማ የእንኳን ደህና መጣችሁ መልእክት በማስተላለፍ ስለ መጽሐፉም ገለጻና ማብራሪያም ሰጥተዋል። የመጽሐፉን ዓላማና መልእክት በተመለከተም ገለጻ አድርገዋል።
በዚህ በ6 ምዕራፎች የተዋቀረው መጽሐፍ እውነተኛ አምልኮ ያለውን ምልከታም ለማጣራት በማሰብ የተዘጋጀ መሆኑንም በዝግጅቱ ተነግሯል። እውነተኛ አምልኮ የሚል ስያሜ የተሰጠው መጽሐፍ ለወንጌል አገልግሎትና የህንጻ ግንባታ የሚውል መሆኑንም በዕለቱ ተወስቷል። ከእውነተኛ አምልኮ ጋር ተያይዞም ከመጽሐፍ ቅዱስ ቃል ለታዳሚያን ትምህርት ተሰጥቶበታል። ጋሽ ንጉሴ ከእውነተኛ አምልኮ ጋር በተገናኘ በአሁኑ ሰዓት ማስመሰሎች መኖራቸውን በመግለጽ ለሁላችንም ከልብ የመነጨ አምልኮ እንደሚያሻማ አንስተዋል። የኢትዮጵያ አማኑኤል ህብረት ቤተክርስቲያን ፕሬዝዳንት ፓስተር ጌታሁን ታደሰ እንደተናገሩት መጽሐፉ ለወንጌላውያን አማኞች የሚሆን የአምልኮ ህንጻ ግንባታ አስተዋጽኦ ባሻገር እውነተኛ አምልኮ ምንድነው የሚለውን በትኩረት እንደሚያብራራም አንስተዋል። ርዕሱ በጣም ገዢ ነው። መጽሐፉ ዝም ብሎ ለመጽሐፍ ብቻ ሳይሆን የያዘው የቤተ ክርስቲያናትን አንኳር ነገር ነው። በተለይ እውነተኛ አምልኮ የሚለው ሐሳብ እኔ በቅድሚያ አንብቤዋለሁ። እጅግ በጣም አስፈላጊ፣ በተለይ ደግሞ አሁን ባለንበት ዘመን የአምልኮ ቅርጹ በጣም ፌድ እያደረገ መልኩ እየተበላሸ እየሄደ ስለመጣ በጣም የሚያርም መጽሐፍ ነው ብዬ ከልቤ አምናለሁ። ግን ደግሞ ያው እንደምታውቁት የሀሎት አጥቢያ በጣም ተራማጅ አጥቢያ ነች። በጣም አምልኮ የምትወድ የጌታን ቃል የምታከብር በተግባር ዝም ብሎ የመጽሐፍ ለመጽሐፍ ብቻ ሳይሆን መሬት ላይ ያለው ቸርች ሲኬድ የሚገኝ የሚዳሰስ የሚጨበጥ ነገር ስለሆነ በጣም ኩራት ይሰማኛል። ግን ደግሞ አሴም ታይም ይሄ መጽሐፍ ተጽፎ የበለጠ ተሰብስበን የምናመልክበት አዳራሽ እንዲያልቅ የተሰጠ ስለሆነ ይቻላል መጽሐፉን ወደ ገንዘብ መቀየር፣ ለግል ማድረግ፣ ለቤት ማድረግ ብዙ ጉለት ይሸፍናል። ግን ደግሞ ቢቀድም አምልኮ አዳራሹ ቢሰራ የበለጠ ጠቃሚ ነው ብሎ በማሰብ ይሄንን መጽሐፍ ማበርከቱ ደግሞ ትልቁም ነገር ነው ብዬ ነው የማምነው። ስለዚህ እጅግ በጣም እንደ ቤተ እምነት ኩራት ይሰማኛል። በሚገባ የተጠናና ተጠያቂነትን ሊያሰፍን የሚችል የተጠቃለለ የአካል ጉዳተኞች ሕግ በሀገር ደረጃ መውጣት እንዳለበት ተጠየቀ። ይህ የተጠየቀው አካል ጉዳተኝነትን ያካተተ ማህበረሰብ መገንባት ለተሻለ ማህበራዊ እድገት በሚል ርዕስ በዓለም አቀፍ ደረጃ የሚከበረውን የአካል ጉዳተኞች ቀን አስመልክቶ የኢትዮጵያ አካል ጉዳተኞች ብሔራዊ ማህበር በሰጠው ጋዜጣዊ መግለጫ ላይ ነው። ህዳር 22 2018 በካፒታል ሆቴል በተሰጠው በዚህ ጋዜጣዊ መግለጫ ላይ የማህበሩ የቦርድ ሊቀመንበር አቶ ተሰማ ሰብስቤ እንደተናገሩት ከአጠቃላይ ህዝቧ 1/5 የአካል ጉዳተኛ በሆነባት ኢትዮጵያ በሚገባ ሳይጠኑ በሚወርዱ አግላይ አዋጆች፣ ደንቦችና መመሪያዎች ምክንያት አሁንም አካል ጉዳተኛው ማህበረሰብ ለእንግልት ሲዳረግ ማየት እጅግ አሳዛኝ ነው ብለዋል። የተከበራችሁ የሚዲያ አካላት፣ የዝግጅቱ ባለቤት የሆናችሁ አካል ጉዳተኞች፣ ከሁሉ አስቀድሜ አካል ጉዳተኝነትን ያካተተ ማህበረሰብን መገንባት ለተሻለ ማህበራዊ እድገት በሚል ቃል ለምናከብረው ዓለም አቀፉ የአካል ጉዳተኞች ቀን እንኳን አደረሰን ለማለት እወዳለሁ። ይህ ሜሪ ቃል በዋናነት እንደ ድህነት ቅነሳ፣ የሥራ ዕድል፣ ማህበራዊ አካቶና የመሳሰሉ ጥረቶች አካል ጉዳተኞችን ካላካተቱ ሚና እንደሌላቸው የሚያሳይ ነው። ይህንን ለማሳካት ደግሞ አካል ጉዳተኞች እንደ ችሮታ ተቀባይ ሳይሆን እንደ አንድ የመብት ባለቤት ዜጋ መሆናቸውን ከልብ መገንዘብና መስራት ያስፈልጋል። አካል ጉዳተኞችን ሙሉ በሙሉ ያላካተተ፣ ያላሳተፈና የአመራር ሚናቸውን ችላ ያለ ማህበራዊ ጥረት በየትኛውም የዓለማችን ክፍል ውጤት አስመዝግቦ አያውቅም። ልብ ሊባል የሚገባው ዛሬ የምናከብረው የደስታ ቀን ወይንም የምስጋና ቀንን አይደለም። ይህ ቀን በኢትዮጵያ በሚሊዮኖች የሚቆጠሩ ድምጻቸው አልሰማ ስላለ አካል ጉዳተኞች ጆሮ ካለ ድምጻችንን ከፍ አድርገን የምናሰማበት ቀን ነው። በኢትዮጵያ አሁንም አካል ጉዳተኞች በከፋ የድህነት ዝቅጠት ውስጥ የመብት አልባነት፣ የሥራ እጦት እንዲሁም ያላቸውን መነጠቅ፣ ስልታዊ መድሎ ወይም ሲስተማቲክ ዲስክሪሚኔሽን እና በአጠቃላይ እንደ ሶስተኛ ዜጋ በመታየት ላይ ይገኛሉ። ከአጠቃላይ ህዝቧ 1/5 የአካል ጉዳተኛ በሆነባት ሀገር የአካል ጉዳተኛው ሙሉ ተሳትፎና የመብት ጉዳይ እንደዋዛ ሲታለፍ ዝም ብለን የምናይበት ዘመን ላይ አይደለንም። በሚገባ ሳይጠኑ በሚወርዱ አግላይ አዋጆች፣ ደንቦች እና መመሪያዎች ምክንያት አሁንም አካል ጉዳተኛው ማህበረሰብ የበለጠ እንግልት ሲደርስበት ማየቱ እጅግ አሳዛኝ ነው። ኢትዮጵያን የሚያክል ትልቅ ሀገር እንደ ኬንያ፣ ዩጋንዳ እና ሌሎች አቻ ሀገራት ለአካል ጉዳተኞቻቸው የሚሰጡትን ልዩ ትኩረት በመመልከት ቁጭት ሊያድርባት ይገባል። በሀገራችን በአካል ጉዳተኞች ዜጎች ህይወት ላይ ተጨባጭ ለውጥ ለማምጣት ትንንሽ አሳዎችን መመገብ ሳይሆን አጠማመዱ ላይ ትኩረት ማድረግ የበለጠ ውጤታማ ያደርጋል የሚል እምነት አለን። በተለይ
በተለያዩ ቦታዎች የሚደረጉ ውስን ድጋፎች ጊዜያዊ ፎታ የሚሰጡ ቢሆንም በዘለቄታው ራስን ለመቻል ግን የማያስችሉ ናቸው። አሁን ከመቼውም ጊዜ በበለጠ ከዘመኑ እሳቤ ጋር አብሮ የሚራመድ የሰለጠነ አስተሳሰብ እና ዘላቂ ለውጥ የሚያመጡ ጉዳዮች ላይ ትኩረት አድርጎ መስራት ይጠይቃል። ለዚህ መሳካት ደግሞ በሚገባ የተጠና ተጠያቂነትን ሊያስፍን የሚችል የተጠቃለለ የአካል ጉዳተኞች ሕግ በሀገራችን መውጣት ይኖርበታል። ይህም አካታች ማህበረሰብ ለመገንባትና የተሻለ ማህበራዊ እድገት ለማስመዝገብ ጉልህ አስተዋጽኦ ይኖረዋል። ከላይ ያነሳናቸው ችግሮች እና ትኩረት ማጣቶች እንደተጠበቁ ቢሆንም በተለያዩ ዘርፎች ለሚታዩ ተስፋ ሰጪ ጅምሮች እውቅና አለመስጠት ንፉግነት ይሆናል። በጣም ጥቂት ቢሆኑም አንዳንድ የመንግስት እና የግል ተቋማት የአካል ጉዳተኞችን ጉዳይ እንደራሳቸው በመቁጠር በመስራት ላይ ይገኛሉ። ለዚህም ልባዊ ምስጋናችንን ለማቅረብ እንወዳለን። በመጨረሻም መንግስት አካል ጉዳተኞችን አስመልክቶ በጎረቤት ሀገራት ያለው እውነታ በማጥናት ቁጭት እንዲያድርበትና የተሻለች አካታች ሀገር ለመገንባት ከመቼውም ጊዜ በበለጠ ተራ አደራ ለማለት እንወዳለን። ኢትዮጵያ ትልቅ ሀገር ናት። በቅን ልቦና ተባብረን ከሰራን ለአካል ጉዳተኛ ዜጎቿ በፍጹም አታንስም። በኢትዮጵያ እድገት ጉዞ ውስጥ ማንም ወደ ኋላ መቅረት አይኖርበትም። አካታች ማህበረሰብን ለመገንባት እና የተሻለ ማህበራዊ እድገትን በሀገራችን ለማየት ፈጣሪ ይርዳን። አመሰግናለሁ። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። በኢንዶኔዥያ፣ ስሪላንካና ታይላንድ በደረሰ የጎርፍ አደጋ ከ1000 በላይ ሰዎች ህይወት አለፈ። ባለፉት ቀናት በተከሰቱት አውሎ ንፋስ ከኢንዶኔዥያ፣ ስሪላንካና ታይላንድ በደረሰ የጎርፍ አደጋና የመሬት መንሸራተት ቢያንስ ከ1000 በላይ ሰዎች ህይወታቸውን ያጡ ሲሆን በአስከፊ አየር ሁኔታ የተጎዱ በሺዎች የሚቆጠሩ ሰዎችን ለመርዳት እየተሰራ ይገኛል። ሰኞ ዕለት ወደ ሰሜን ሱማትራ ያቀኑት የኢንዶኔዥያ ፕሬዝዳንት ፕራቦዎ ሲቢያንቶ መንግስት ቅድሚያ የሚሰጠው ጉዳይ አስፈላጊውን እርዳታ እንዴት ወዲያውኑ መላክ እንደሚቻል ነው ብለዋል። ፈጣሪ ቢፈቅድ ልንደርስባቸው የሚገቡ በርካታ ሩቅ መንደሮች አሉ ያሉት ፕራቦዎ መንግስት የእርዳታ ጥረቱን ለማገዝ ሄሊኮፕተሮችንና አውሮፕላኖችን እያሰማራ መሆኑን ተናግረዋል። ፕራቦዎ ቢያንስ በኢንዶኔዥያ 442 ሰዎችን የገደለውና በመቶዎች የሚቆጠሩ የደረሱበት አልታወቀም ለተባለው ከባድ የጎርፍ አደጋና የመሬት መንሸራተት ምላሽ ብሔራዊ ድንገተኛ ሁኔታ አዋጅ እንዲያውጁ ከፍተኛ ጫና በአስተዳደራቸው ላይ የተደረገ ይገኛል። ከስሪላንካ አቻቸው አኑራኩማን ዲሳያንኬ በተለየ መልኩ ፕራቦዎ እስካሁን ድረስ ለዓለም አቀፉ ማህበረሰብ እርዳታ እንዲሰጣቸው በይፋ ከመጠየቅ ተቆጥበዋል። የኢንዶኔዥያ መንግስት 2 የሆስፒታል መርከቦችንና 3 የጦር መርከቦችን እርዳታ የጫኑ ድጋፎችን በጣም አስከፊ ወደ ሆኑ አካባቢዎች ልኳል። የስሪላንካ መንግስት ዓለም አቀፍ እርዳታን በመጠየቅ በአደጋው ለታገቱ ሰዎች ወታደራዊ ሄሊኮፕተሮችን እየተጠቀመ ይገኛል። ቢያንስ 334 ሰዎች መሞታቸውን የስሪላንካ የአደጋ ኤጀንሲ ያስታወቀ ሲሆን በርካቶች አሁንም ጠፍተዋል። የታይላንድ ባለስልጣናት በበኩላቸው በደቡብ ሀገሪቱ ክፍል በቀጠለው የጎርፍ አደጋ የሞቱት ሰዎች ቁጥር ቢያንስ 176 ደርሷል ብለዋል። መንግስት የእርዳታ እርምጃዎችን እየወሰደ መሆኑን ቢገልጽም በጎርፉ ምላሽ አሰጣጥ ላይ ህዝባዊ ትችት እየጨመረ ይገኛል። 2 በአካባቢው ባለስልጣናት በደካማ ምላሽ አሰጣጣቸው የተነሳ ከስራ ታግደዋል ሲል አጃንስ ፍራንስ ፕሬስ ዘግቧል። የእስራኤልና ፍልስጤም ግጭት እንዲያበቃ የሁለት ሀገር የመፍትሄ ሀሳብ ተግባራዊ እንዲሆን የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጠየቁ። ሚያዝያ 13 ቀን 2017 ዓ.ም ከዚህ ዓለም በሞት የተለዩትን ርዕሰ ሊቃነ ጳጳሳት ፍራንሲስ ተክተው የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሆነው ለተመረጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንበረ ጵጵስናውን ከተረከቡ ወዲህ ከሀገር ውጭ የመጀመሪያው የሆነውን ጉብኝታቸውን በቱርክ ጀምረዋል። በቱርክ በነበራቸው ቆይታ አጠናቀው እሁድ ቤሩት ከቱርክ ወደ ሊባኖስ እየተጓዙ በነበሩበት ወቅት አውሮፕላን ውስጥ በጉዞ ላይ እያሉ ጋዛን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰጡት ምላሽ በእስራኤልና በፍልስጤም መካከል ላለው ዘመናት ያስቆጠረ ግጭትና ጦርነት ብቸኛው መፍትሄ የሁለት ሀገር የመፍትሄ ሀሳብን ተግባራዊ ማድረግ መሆኑን ተናግረዋል። እኛ ይህንን በምንልበት ወቅት እስራኤል ሀሳባችንን እንደማትቀበለው እናውቃለን። ነገር ግን ሁሌም በግጭትና በጦርነት ውስጥ ሆነው የሚኖሩበትን የሁለቱ ሀገራት ችግር ፍትሃዊ በሆነ መንገድ ለመፍታት ብቸኛው መፍትሄ የሁለት ሀገር የመፍትሄ ሀሳብን መተግበር ነው ብለዋል።
እኛ ከእስራኤል ጋርም ወዳጆች ነን። በሁለቱም ወገን ፍትህን ሊያሰፍን በሚችል መንገድ ሰላም እንዲወርድ አስታራቂ ድምጽ ሆነን ለመስራት እየሞከርን ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁለቱንም ወገኖች በሚጠቅም መልኩ ግጭትን ለመፍታትና ፍትሃዊነትን ለማረጋገጥ ብቸኛው መንገድ የሁለት ሀገር የመፍትሄ ሀሳብ መተግበር መሆኑን አጽንኦት ሰጥተውበታል። ዘገባው የአዲስ ማለዳ ነው። ሩሲያ ግብረ ሰዶምን በሽብር ዝርዝር ውስጥ ማስገባቷ ተሰማ። ሩሲያ የግብረ ሰዶም እንቅስቃሴን በአክራሪነትና ሽብር ድርጊት ዝርዝር ውስጥ ማካተቷ ተሰምቷል። የተመሳሳይ ጾታ እንቅስቃሴ አራማጆች በአከራካሪነትና በአሸባሪነት ዝርዝር ውስጥ እንዲካተቱ የሩሲያ ጠቅላይ ፍርድ ቤት መወሰኑን የሩሲያ ሚዲያዎች ዘገባ ያመላክታል። ውሳኔው የግብረ ሰዶማውያንና ትራንስጀንደር ተወካዮችን ለእስርና ለሽብርተኝነት ቅጣት የሚዳርግ ነው ተብሏል። የሩሲያ ውሳኔ ዓለም አቀፍ የግብረ ሰዶም ማህበራት እንቅስቃሴና መዋቅራዊ አደረጃጀቱን ጭምር ይመለከታል ተብሏል። በሩሲያ ምድር የግብረ ሰዶም እንቅስቃሴ ማድረግ ከዚህ በኋላ በአሸባሪነት አስከስሶ ዘብጥያ የሚያስወርድ ከባድ ወንጀል ሆኗል። በሀገሪቱ የግብረ ሰዶማዊ እንቅስቃሴን የሚደግፉና የሚያስፋፉ አካላት ከጊዜ ወደ ጊዜ እየጨመረ መምጣቱ ይነገራል። የእንቅስቃሴው አራማጆች መሰረት ሩሲያ ባላንጣ ካደረገቻቸው ከነ አሜሪካና አውሮፓ ምድር የሚነሳ መሆኑ ደግሞ የቭላዲሚር ፑቲንን አስተዳደር አስቆጥቷል። እንደ አሜሪካ ያሉ አገራት የግብረ ሰዶማውያን እንቅስቃሴን እንደ መብት ቆጥረው እያስፋፉትም ይገኛሉ። ግብረ ሰዶማዊነት ከምዕራብ ዓለም አልፎ እስከ አፍሪካ የዘለቀ ሲሆን አንዳንድ ሀገራት እንቅስቃሴውን በሕግ እያገዱ ነው። ዘገባው የቢዝነስ ሚዲያ ነው። በሌላ በኩል የጃፓን ከፍተኛ ፍርድ ቤት የተመሳሳይ ጾታ ጋብቻን በሕገ መንግስት ከለከለ። ፍርድ ቤቱ አዲሱን ሕግ በ2026 የመጀመሪያ ዓመት ላይ ተፈጻሚ ያደርጋል ተብሎ ይጠበቃል። የሀገሪቱ ሕገ መንግስት አንቀጽ 24 ትዳር በሁለቱ ጾታዎች መግባባት ላይ ሲደርስ ይፈጸማል ይላል። ዘገባው የጃፓን ቱዴይ ነው። መረጃዎቻችንን ከማጠቃለላችን በፊት ዜናዎቹን እናስሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሐዋሳና ዲላ አካባቢው ክልል የልጆች ኮንፈረንስ ተካሄደ። አሁን ይሆናል የተሰኘው የመጋቢ ተስፋዬ ጋቢሶ ቁጥር 8 የመዝሙር ሰንዱቅ የዝማሬ መጽሐፍ በሐዋሳ ተመረቀ። ከውጭ ሩሲያ ግብረ ሰዶምን በሽብር ዝርዝር ውስጥ አስገባች። ለዕለቱ ያዝናቸው የጄኤምኤም መረጃዎቻችን ይህን ይመስሉ ነበር። እኔ ሶስና ያሱ መረጃዎቹን ወደ እናንተ ያደረስኩኝ አብራችሁ ቆጥረረኩኝ። መረጃዎቹን ያዘጋጁላችሁ ደግሞ ነጻነቱ አቁማና ዳንኤል አንተነህ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ